በሌላ ፕሮግራም ተመልሼ መጥቻለሁ ውድ ቤተሰቦች። እንግዲህ ብዙዎቻችን ትኩረታችን የነበረው የሪያል ማድሪድ እና የአትሌቲኮ ወደ ማድሪድ ጨዋታ ላይ ነበር። ምክንያቱም አርሰናል ኦልሞስት ጨዋታውን ጨርሶ ነው ወደ ቀጣዩ ዙር ማለፉን የሚያረጋግጥበትን እድል ይዞ ወደ ሁለተኛው ዙር ጨዋታ የመጣው። ከዛም ባሻገር ደግሞ የ6 ጎል ልዩነት ይቀለበሳል የሚል እምነት በብዙዎቹ ዘንድ አልነበረም። ያ መሆኑን ተከትሎ አብዛኛው ሰው ሲመለከት የነበረው የሪያል ማድሪድ እና የአትሌቲኮ ወደ ማድሪድን ጨዋታ ነበር። ነገር ግን ደግሞ አርሰናል ቀጣዩ ተጋጣሚው ሪያል ማድሪድ መሆኑን ያወቀበት ምሽት ሆኗል። ትላንትና ሪያል ማድሪድ አትሌቲን ካሸነፈ በኋላ ማለት ነው። እንግዲህ በጣም ብዙ ነገሮች የሚነሱበት የጨዋታ መርሃ ግብር ይሆናል ተብሎ ይጠበቃል። ከ3 ሳምንታት በኋላ ምናልባትም ከ27 ወይም ከ28 ቀናት ገደማ በኋላ አርሰናል ከሪያል ማድሪድ ሲጫወቱ እንመለከታቸዋለን። የመጀመሪያው ጨዋታ ኤምሬትስ ላይ ይደረጋል። ሁለተኛው ጨዋታ ደግሞ በሳንቲያጎ በርናቤው የሚከናወን ይሆናል። አርሰናሎች አሁንም የተደበላለቀ ስሜት ላይ ናቸው። እስቲ ምን አይነት ስሜት ነው የተሰማችሁ? አርሰናል ከሪያል ማድሪድ መጫወቱን ካወቃችሁ በኋላ በውስጣችሁ ምን አይነት ስሜት ነው የተፈጠረው? አርሰናል ሪያል ማድሪድን ምናልባት የማይመስለውን ነገር አድርጎ ወደ ግማሽ ፍጻሜው ያልፋል ብላችሁ ታስባላችሁ? ወይስ ደግሞ ሪያል ማድሪድ እንደሚገመተው እንደሚጠበቀው አርሰናልን አሸንፎ ግማሽ ፍጻሜውን ይቀላቀላል? ለዚህ የእናንተን ግምት አስተያየቶቻችሁን በዩቲዩብ የኮሜንት መስጫው ላይ እንድታጋሩን እንጋብዛለን። ግን ደግሞ ብዙ ነገሮችን የሚያስነሳ ሀሳቦች የሚንሸራሸሩበት ጨዋታ ሊሆን እንደሚችል ይጠበቃል። አርሰናል እንግዲህ ትላንትና ከፒኤስቪ ጋር ነበር የተጫወተው። አብዛኞቹን ትልልቆቹን ተጫዋቾች አሳርፏል። በሳምንቱ መጨረሻ በለንደን ደርቢ አርሰናል ቼልሲን ይገጥማል። በጣም ትልቅ ጨዋታ ነው። ከዛም ባሻገር ግን በተለይ ትላንትና በነበረው ጨዋታ ላይ ራሂም ስተርሊንግ 2 ኳሶችን አመሻሽቶ ማቀበል ችሏል። የጨዋታው ማን ኦፍ ዘ ማች ተብሎ ነበር የተመረጠው። ኬራን ቴርኒ፣ ሚኬል ሜሪኖ እና ራሂም ስተርሊንግ ነበሩ ከፊት መስመር ላይ ተጣምረው የተጫወቱት። አርሰናል የጨዋታውን ቴምፖ አቀዝቅዞ ነበር ሲጫወት የነበረው። ምክንያቱም መጀመሪያው ጨዋታ ላይ የቤት ስራውን አጠናቆ ስለመጣ ትናንትና ያን ያክል የሚያስጨንቅ ነገር አልነበረም። እንደውም የፒኤስቪ ደጋፊዎች በጣም ያለማቋረጥ ህብረ ዜማ ሲያሰሙ ነበር፣ ቡድናቸውን ሲያበረታቱ ነበርና 7-1 አሸንፎ የመጣው አርሰናል ሳይሆን የእነሱ ክለብ ፒኤስቪ ነበር የሚመስለውና ቡድናቸው እንግዲህ በዚህ መንገድ የተመለከትነው ቡድን ሆኗል። አርሰናል በዘንድሮ ውድድር ዓመት የቀረው ብቸኛው የዋንጫ ተስፋው ቻምፒየንስ ሊግ ብቻ ሆኗል። ሚኬል አርቴታና ተጫዋቾቹ ይህንን ሲያደርጉ እንመለከታለን ወይ ነው ትልቁ ጥያቄ ሊሆን የሚችለው። ምናልባት ዛሬ ወይ ደግሞ ነገ የጋዜጣ መግለጫ ይኖራል። አርሰናል ከቼልሲ ከሚያደርገው ጨዋታ አስቀድሞ ጋዜጠኞች ለሚኬል አርቴታ ከሚያቀርቡለት ጥያቄው መካከል አንደኛው አርሰናል ከሪያል ማድሪድ ደርሶታል፣ እንዴት ነው ስሜቱን ያስተናገዳችሁት የሚል ጥያቄ ይቀርብለታል። የማይቀር ጥያቄ ነው። እንግዲህ መድፈኞቹ ለዚህ ጨዋታ ዝግጁ ሆኖ የሚቀርቡበት መንገድ ይጠበቃል። አርሰናል ዘንድሮ 10 ጨዋታዎችን በቻምፒየንስ ሊግ አድርጓል። 7 ጨዋታዎችን አሸንፏል። 1 ጨዋታ ብቻ ነው አርሰናል የተሸነፈው። ይሄ በጣም ለአርሰናል አስገራሚ ቁጥር ነው ልንለው እንችላለን። አርሰናል ከአታላንታና ትላንትና ከፒኤስቪ ጋር አቻ ተለያይቷል። 25 ግቦችን ሲያስቆጥር 6 ግቦችን ብቻ ነው ማስተናገድ የቻለው። እንግዲህ አርሰናል በእነዚህ የአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ በቡድኑ ምን አይነት ጥንካሬን እያሳየ እንዳለ ስንመለከት በቻምፒየንስ ሊግ እና በፕሪሚየር ሊግ ያለው አቋም የተለያየ ስለመሆኑ እንረዳለን። አርሰናል ሪያል ማድሪድን የመግጠም ታሪኩ እንግዲህ በጣም የረጅም ጊዜ የቆየ ታሪክ ነው ያለው። ምናልባት ካልሰዓትኩኝ 2019 ወይም 2020 ላይ ሁለቱ ቡድኖች በወዳጅነት ጨዋታ ወይም የክረምት ጨዋታ ላይ በፍሬንድሊ በአቋም መፈተሻ ጨዋታ ተገናኝተው ነበረ። በመለያ ዓመት ነበር ጨዋታ የተጠናቀቀው። ከዛ ውጭ ግን በጣም በትልቅ ደረጃ የሚታወሰው የ2006ቱ የአውሮፓ ቻምፒየንስ ሊግ ውድድር ላይ የተገናኙበት ጊዜ ነበር። በዛ የጨዋታ መርሃ ግብር ላይ እንግዲህ አርሰናል የዛን ዓመት ቻምፒየንስ ሊግ ላይ በጣም የተለየ ፎርም የነበረው ጊዜ ነበር። በጣም አስገራሚ ጊዜን ያሳለፈበት የአውሮፓ ቻምፒየንስ ሊግ መድረክ ነበር። እንግዲህ በዛ የአውሮፓ ቻምፒየንስ ሊግ ውድድር ላይ አርሰናል ረጅም ርቀት ተጉዟል። እስከ ፍጻሜ መድረስ ችሏል። በመንገዱ ላይ የጣላቸው ቡድኖች በሙሉ እጅግ በጣም የሚያስገርሙ ነበሩ። ዩቬንቱስን ጥሏል። በግማሽ ፍጻሜ ቪላሪያልን ጥሏል። ፍጻሜ ላይ ነው በባርሴሎና የተሸነፈው እንጂ በጣም አስገራሚ ግስጋሴን ነበር ማድረግ የቻለው። አርሰናል እንግዲህ ከሪያል ማድሪድ ጋር የተጫወተበትን የጨዋታ መርሃ ግብር እናስታውሳለን። በዛን ወቅት ካልሳትኩኝ 16ቱ ጥሎ ማለፍ ላይ ሁለቱ ቡድኖች ተገናኝተው ነበርና
በጣም በአርሰናል በኩል ምን አይነት የታክቲክ ልህቀት እንደነበረ ያሳየ ጨዋታ ነበረ። አርሰናል በመጀመሪያው ዙር ሳንቲያጎ በርናቦ ላይ 1-0 በሆነ ውጤት ጨዋታውን ማሸነፍ ችሏል። እንግዲህ ያ የነ ዚዳን የነ ቤካም በጣም ትልልቅ ተጫዋቾች የነበሩት የሪያል ማድሪድ ስብስብ ነበረ። አርሰናል ግን በጣም በሚገርም ሁኔታ በቴሪ ዳንኤል ኦንሪ ያቺ ሶሎ ጎል አትረሳም፣ ያንን ግብ አስቆጥሮ አርሰናል 1-0 በሆነ ውጤት ጨዋታውን ያሸነፈበትን ሁኔታ እናስታውሳለን። በመልሱ ጨዋታ ላይ እንግዲህ እንደተመለከትነው አርሰናል በጣም በጨዋታው ስትራግል ያደረገበት ምሽት ነበረ። ግን ደግሞ ምንም ግብ ሳይቆጠር ጨዋታው 0-0 ስለተጠናቀቀ አርሰናል በደርሶ መልስ ውጤት 1-0 በሆነ ውጤት ጨዋታውን አሸንፎ ቀጣዩን ዙር እንግዲህ የተቀላቀለበት ጨዋታ ሆኗል። ያ የመጀመሪያው ጨዋታ መድፈኞቹ 1-0 ሲያሸንፉ ታሪክም የሰሩበት አርሰናል የለንደን ክለብ ሆኖ ወደ ማድሪድ ሜዳ በመምጣት ማድሪድን ያሸነፈ በእንግሊዝ ክለቦችም ማድሪድን በማሸነፍ ምናልባት የቀዳሚውን ክለብ ታሪክ የሚወስድ ቡድን ነውና ያ የነ ሮናልዶ፣ ሉዊስ ናዛሪዮ ዴሬማ፣ የነ ጉቲ፣ ሮቤርቶ ካርሎስ፣ ሮቢኒዮ፣ ቤካም በጣም ትልልቅ ተጫዋቾች የነበሩትን ስብስብ በዚህ መንገድ አሸንፎ አርሰናል ወደ ቀጣዩ ዙር ያለፈበት መንገድ እጅግ በጣም አስገራሚ ነበር። በአርሰናል በኩል እነ ህሌብ፣ ግሊቤርቶ ሲልቫ፣ ፋብሬሃስ፣ ሬይስ፣ ሊዩምበርግ፣ ቴሪ ኦንሪ፣ ኮሎ ቱሬ፣ ዣን ስሌማን በጣም ጥሩ የነበሩበት ጊዜ ነበር። እንግዲህ አርሰናል ያንን ጨዋታ አሸንፎ ቀጣዩን ዙር መቀላቀል የቻለበት ውጤት ተመዝግቧል። አሁን ትልቁ ጥያቄ ሊሆን የሚችለው ግን እንደዛኛው ጊዜ ወይም አሁን እንዳነሳውላችሁ ጊዜ አርሰናል ለሪያል ማድሪድን ማሸነፍ የሚችልበት አቅም ላይ ነው ወይ የሚለው ነው ትልቁ ጥያቄ። እኔ በበኩሌ አርሰናል ገና በፕሪሚየር ሊጉ ውጤት ማጣት ሲጀምረው በዌስትሃሙ ጨዋታ ላይ ከዛም በኖቲንግሃም የጨዋታ መርሃ ግብር ላይ እንደተናገርኩት አርሰናል ሙሉ ትኩረቱን ከዚህ በኋላ ቻምፒየንስ ሊግ ላይ ነው ማድረግ ያለበት የሚሉ ሀሳቦችን ሳነሳ ነበር። አርሰናል የአውሮፓ ቻምፒየንስ ሊግ ዋንጫን ያላነሳ ቡድን ነው። ምናልባት በትልልቅ ክለቦች ታሪክ ትልልቅ ክለቦች ሆነው ቻምፒየንስ ሊግን አላነሱም ከምንላቸው ክለቦች አንዱ ነው። እንግዲህ ትልልቅ ክለቦች ሆነው እነ ባርሰሎና፣ ሪያል ማድሪድ፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ ደግሞ በቅርቡ ሊቨርፑል፣ ቼልሲ የአውሮፓ ቻምፒየንስ ሊግ ዋንጫን ያነሱ ቡድኖች ናቸው። ግን አርሰናል ደግሞ በአውሮፓ ቻምፒየንስ ሊግ ዋንጫ ካላነሱ ቡድኖች መካከል አንደኛው ቡድን ነው። ያንን ታሪክ እንዴት ሊቀይረው ይችላል የሚለው ነው በጣም ትልቁ አጠያቂ ጉዳይ ሊሆን የሚችለው። ምክንያቱም በጣም ተጠባቂ የሆነውን ጨዋታ አርሰናል ከዚህ ቀደምም ሲያከናውን ከሱ በደረጃ የሚመጣጠኑ ብሎም ከሱ በደረጃ ዝቅ የሚሉ ቡድኖችን አርሰናል እያገኘም እነዛን ቻንሶች ሲጠቀምባቸው አልነበርም። ስለዚህ ለአርሰናል ትልቁ ጥያቄ የሚሆነው ዋንጫ ለማንሳት ከፈለገ ሪያል ማድሪድም ማሸነፍ አለበት፣ የግዴታ ነው። በባለፈው የውድድር ዓመት አርሰናል ተጠባቂ የሆነውን የጨዋታ መርሃ ግብር አከናውኖ ነበረ ከባየር ሚዩኒክ ጋር። በመጀመሪያው ዙር ጨዋታ የተሻለው ቡድን ነበር ሊባል ይችላል። ጨዋታው 2-2 ነበር የተጠናቀቀው። በዛ ጨዋታ ላይ እንደምታስታውሱት አርሰናል 2-1 ይመራ ነበር። ቡካዮ ሳካ ግብ አስቆጥሯል። ከዛ በኋላ ነው ጨዋታው ወደ 2 አቻ የመጣው ማለት ነው። ትልቁና አንገብጋቢው ጉዳይ ሊሆን የሚችለው ግን በመልሱ ጨዋታ ላይ አርሰናል የተሸነፈበት መንገድ ነውና አምና ባየር ሚዩኒክ አርሰናል ሩብ ፍጻሜ ላይ ደርሶታል። ዘንድሮ ደግሞ አርሰናል ከሪያል ማድሪድ ጋር ተገናኝቷል። አርሰናሎች ራሳቸውን ለመፈተሽ ያላቸውን አቅም ለማየት ሪያል ማድሪድ ጥሩ ተጋጣሚ ነው፣ ጊዜውም ጥሩ ነው ብዬ አስባለሁ። ምናልባት ለአርሰናሎች ጥሩ ዜና የሚሆነው ከኢንተርናሽናል ብሬክ መልስ ቡካዮ ሳካ ወደ ልምምድ ይመለሳል፣ ወደ ጨዋታ ይመለሳል። ለአርሰናሎች በተለይ በማጥቃት ረገድ የተሻለ አማራጭ ሊሆን ይችላል ተብሎ ይጠበቃል። መድፈኞቹ አርሰናሎች የመጨረሻው ዋንጫ ተስፋቸው ቻምፒየንስ ሊግ ብቻ ነው። ስለዚህ ከሪያል ማድሪድ ጋር እንዴት አድርገው ተፋልመው ወደ ቀጣዩ ዙር የሚያልፉበትን እድል ያመቻቻሉ። አርሰናል ቀጣይ የነ አስተን ቪላና የነ ፒኤስጂን አሸናፊ ነው በግማሽ ፍጻሜው ሊያገኝ የሚችለው። ከዛ ጨዋታ አስቀድሞ ግን ይህንኛው ጨዋታ በጣም ትልቅ ክብደት ያለው የጨዋታ መርሃ ግብር ይሆናል። ስሜቱን እንዴት አስተናገዳችሁት? አርሰናል ከሪያል ማድሪድ ያ የማይዘነጋው የ2006 የአውሮፓ ሻምፒዮንስ ሊግ ጨዋታ አሁን ደግሞ እንግዲህ ረጅም ዓመታትን አስቆጥሯል። 19 ዓመታትን አስቆጥሯል። ዳግም በትልቅ መድረክ ሁለቱ ቡድኖች በቻምፒየንስ ሊጉ ተገናኝተዋል። የትኛው ቡድን ያሸንፋል? ማን የሚያልፍ ይመስላችኋል? ስለ አርሰናልስ ምን ትላላችሁ? ሀሳቦቻችሁን እንድታጋሩን እንጋብዛለን።